ሰላም ጤና ይስጥልኝ። ይህ መርሃ የተሰኘ በማህበራዊ መንፈሳዊ ስነ ልቦና ጉዳዮች የሚያተኩረው መርሃ ግብራችን ነው። አብራችሁን ቆዩ። በዛሬው መርሃ ግብራችን ከወላጆች ለተነሱ ጥያቄዎች መልስ እንሰጣለን። ከዚህም መካከል በአንድ ወላጅ የተነሳ ጥያቄ አለ። ይህ ምንድን ነው የሚለው ልጆችን በማሳደግ ሂደት ውስጥ በልጆች አስተዳደግ ሂደት ውስጥ መንፈሳዊነትንና ነፃነትን እንዴት እናመጣጥን ይላል። እንግዲህ ይህን ርዕስ አድርገን አብረን ቆይ ይሆናል ማለት ነው። በልጆች አስተዳደግ ውስጥ መንፈሳዊነትና ነፃነትን እንዴት እናመጣጥን የሚል ነው ማለት ነው። እንግዲህ ሁለቱም በመሰረተ ሀሳብ ደረጃ እንግዲህ አስቀድመን ነፃነት ራሱ ምንድነው፣ መንፈሳዊነት ምንድነው የሚለውን አስቀድሞ ማየት ያስፈልጋል። እንግዲህ ነፃነት ስንል የመሆን ያለመሆን፣ የመወሰን ያለመወሰን ፍቃድ ማለት ነው። በአንዱ በሌላ አንድ ግለሰብ በተፈጥሮ የሚያገኘው አንድ ነገር የማድረግ ያለማድረግ፣ የመሆን አንድ ነገር ለመሆን ላለመሆን፣ ለመወሰን አለመወሰን የሚያደርገው ነፃ ፍቃድ ነው ማለት ነው። ይህም ካልን መንፈሳዊነት ምንድን ነው የሚለው እናንተ። መንፈሳዊነት እንግዲህ በዋነኝነት ኦርቶዶክሳዊ አረዳድ አንድ ሰው መንፈሳዊ የሚባለው በአራቱ ሰማንያ ቀን ልጅነት ሲኖረው ከአብራከ መንፈስ ቅዱስ ከማየ ዮርዳኖስ ልጅነትን ያገኘ ሁሉ መንፈሳዊ ይባላል። ከዛ ከፍ ሲል ክርስቶስን መምሰል ነው። ከዛም በላይ ደግሞ እውቀትና ከስሜት በላይ መገኘት ማለት ነው። ብዙ ጊዜ በሰው ውስጥ እውቀት እንዳለ፣ ስሜት እንዳለ፣ መንፈስ እንዳለ እናውቃለን እና መንፈሳዊ ሰው ደግሞ ከሁሉ በላይ መንፈሱንም እውቀቱንም ስሜቱንም እንዳግባቡ ሊጠቀም ይችላል። ግን በዋነኝነት ከእውቀትም ከስሜትም በላይ መገኘት ማለት ነው መንፈሳዊነት። እንግዲህ ወላጆች በአንድ በሌላ በልጆች አስተዳደግ ላይ ከልጆች የሚፈልጉት መሰረታዊ ነገር አንደኛው መንፈሳዊነት ነው። እንግዲህ ይህን መንፈሳዊነት እንዴት አድርገን ማዳበር እንችላለን? ከፍ ሲሉ ልጆች በአንድ በሌላ መንፈሳዊነት ጫና መስሎ እንዳይሰማቸው፣ በተለይ በአንዳንድ ወላጆች ማወቅም ባለማወቅ መንፈሳዊነት የምናስተምርበት መንገድ በልጆች ላይ ፍጹም ነፃነታቸውን በሚጋፋ መንገድ ሊሆን ስለሚችል ከዚህ የተነሳ ለጊዜው መንፈሳዊ ሊሆኑ ይችላሉ። ከዛ ደግሞ ከፍ ሲሉ ደግሞ ከመንፈሳዊ ሕይወት የሚመጡበት አጋጣሚዎች ሰፊ ናቸው። በተለይ በምዕራቡ ዓለም ላይ የሚያድጉ በተለይ ኢትዮጵያውያን ወላጆች አንድ የሚቸገሩበት ነገር ከታች ከልጅነት ልጆችን በአንድ በሌላ ያስገደዱ ወደ መንፈሳዊ ሕይወት እንዲቀርቡ ያደርጓቸዋል። ከዛ ከፍ ሲሉ አዶለሰንስ ዕድሜ ላይ ሲገቡ፣ ወደ አፍላነት ዕድሜ ሲገቡ ከመንፈሳዊ ሕይወት የሚወጡባቸው አጋጣሚዎች ብዙ እንደሆነ በብዙ መንገድ የምንመለከተው ነገር ነው። ስለዚህ ይህን እንዴት አድርገን እናመጣጥ ነው አብዝተን ልጆቻችንን ሳንጫን፣ አልፎ ተርፎ ደግሞ ልጆቻችንን ደግሞ ነፃ ፈቃዳቸውንም ነፃነታቸውን በአግባቡ ተጠቅመው መንፈሳዊነትን እንዲመርጡ እንዴት ማድረግ እንችላለን የሚለው መጀመሪያ የምናነሳቸው ነጥቦች ላይ የምናነሳቸው ነገሮች ናቸው ማለት ነው። እንግዲህ የመጀመሪያው የሚሆነው ሁልጊዜም ቢሆን በልጆች አስተዳደግ ላይ እንደምንለው የወላጅ አርአያነት ያስፈልጋል። ወላጆች በብዙ መንገድ መንፈሳዊ ሕይወትን ራሳቸው መኖር መጀመር መቻል አለባቸው። ራሳቸው ሳይኖሩ ልጆቻቸው መንፈሳዊ ብቻ እንዲሆኑ የሚፈልጉ ወላጆች ጥቂት አይባሉ። ብዙ ጊዜ ከስነ ምግባር አንጻር የተመለከቱ መንፈሳዊነትን የሚመርጡ አለ። ከሁሉ በላይ ለልጆች መንፈሳዊነት የሚያስፈልገው ለዘላለማዊ ሕይወትን ገንዘብ እንዲያደርጉ አንድ ሰው ልጆች በሚያሳድግበት ጊዜ ልጆች ምግብ ያስፈልጋቸዋል፣ መጠለያ ያስፈልጋቸዋል፣ ልብስ ያስፈልጋቸዋል። የዚህን ያህል ደግሞ መንፈሳዊነትን ያስፈልጋቸዋል ብሎ ማመን መቻል አለበት። ልጆች መመገብ እንዳለባቸው፣ መልበስ እንዳለባቸው፣ ከሁሉ በላይ ደግሞ ደህንነታቸው ተጠብቆ ማደግ እንዳለባቸው ሁሉ መንፈሳዊነትን እንደዚሁ ሊያገኙ ያስፈልጋል። ይሄ ከመብታቸው መካከል አንደኛው መብታቸው ሊሆን እንረዱ ያስፈልጋል። ነገር ግን እንደ ጫና አድርገን ወደ ልጆች ስናመጣው ግን በልጆች ሕይወት ላይ ደግሞ ተጽዕኖ መምጣቱ አይቀርም። ስለዚህ የመጀመሪያው አርአያ የምንሆነው እኛ ራሳችን መንፈሳውያን መሆን ይጠበቅብናል። በጥቂቱ ቢሆን መንፈሳዊ ልምምድ ሊያስፈልገን ይችላል። በሳምንት አንዱ ቀን በሰንበት ቤተክርስቲያን ሄድ፣ ከዛ ተጠርፈሩ ቤታችን ውስጥ አነሰም በዛ በጥቂቱም የጸሎት ሕይወት የጾም ሕይወት ሊኖረን ያስፈልጋል፣ የንስሐ ሕይወት ሊኖረን ያስፈልጋል ማለት ነው። ስለዚህ መንፈሳዊ ሕይወትን እኛ ራሳችን ስንለማመደው እኛ ወላጆቻችን ራሳ ሆነን መንፈሳዊ ሕይወትን በተግባር ስናሳያቸው ልጆች መንፈሳዊነትን እንደ ጫና ሳይሆን እንደ ሕይወት ምርጫ አድርገው ሊቀበሉት ይችላሉ፣ ሊወዱት ሊቀበሉት ይችላሉ ማለት ነው። ስለዚህ እኛ ራሳችን በተግባር ማሳየት ያስፈልጋል። ከዚህ በተለየ ግን በጫና ወደ ቤተክርስቲያን መሄድ አለብህ፣ ዛሬ ተኝታ አታረፍድም፣ እንዲህ አይነት ነገሮች አሁን ልጆች አንዳንዴ ወደ መንፈሳዊ ሕይወት ለመምጣት መግፋት ሊያስፈልገን ይችላል። ግን አብዝተን ነፃነታቸውን በሚጋፋ መንገድ ካደረግነው ግን የበለጠ መንፈሳዊነትን ከሞዴል ይልቅ መንፈሳዊነትን እንደ ጫና፣ ነፃነትን እንደሚቀማ አድርጎ በመልከት ይገደዳሉ ማለት ነው። ስለዚህ አንደኛው ራሳችንን አርአያ ማድረግ ያስፈልጋል ማለት ነው። ከዛ ባለፈ በሁለተኛ ደረጃ ልጆችን አለማስገደድ
ማስገደድን አንዳንድ ወላጅ ስለሆነ ብቻ የተሰጠው መብት አድርጎ የሚያስብበት አጋጣሚ አለ። አሁን እንደ ወላጅ ልጆቻችን ልንመራ፣ ከክፉ ልንጠብቅ፣ ወደ መልካም መንገድ ልንመራቸው ያስፈልጋል። ነገር ግን ይህን በምናደርግበት ጊዜ ግን እንደው በጣም በተለየ ሁኔታ ማስገደድን እንደ አማራጭ ባንጠቀሙ ጥሩ ነው። ብዙ ጊዜ ወደ ቤተክርስቲያን ልጆቻችንን ስናመጣቸው እንደው አብዝተን ከመጎትጎት ይልቅ ማጓጓቱ ይሻላል አለ አይደለ? አጓጉተናቸው ስናመጣቸው እዛ ከሄድን በኋላ እንዲህ እናደርጋለን፣ እንዲህ ይሆናል፣ ስንመለስ ይህን እንገዛለን፣ እዚህ ያድርስ፣ እንዲህ አይነት ነገር የበለጠ ማበረታቻዎች ያስፈልጓቸዋል። ኢንሴንቲቮች። አንዳንድ ሰዎች እንደዚህ ማበረታቻዎችን ልክ እንደተለየ ጥቅም ወይ ደግሞ እንደ አጓጉል ልማድ አድርገው የሚያስቡት አጋጣሚዎች አሉ። ይህ አይደለም። በአግባቡ ካደረግነው ኢንሴንቲቭ ማበረታቻዎች ጥሩ ናቸው። እንኳን ለህፃናት አዋቂም ሰው ሆነን እኮ ቢሆን ማበረታቻዎች ስናገኝ ለአንድ ነገር የበለጠ እንተጋለን ማለት ነው። በጊዜ ሂደት ግን የማበረታቻው ዓላማው ልጆችን በህይወት ዘመናቸው ሁሉ በዚህ መንገድ እንዲሄዱ ሳይሆን ያ ነገር እስኪረዱት እስኪገባቸው ጣዕሙን አውቀው ተረድተውት ያን ህይወት መኖር ሲጀምሩ መንፈሳዊነት መኖር ሲጀምሩ ግን የዛን ጊዜ ማበረታቻውም አያስፈልጋቸውም፣ እነሱም አይሹትም ማለት ነው። ስለዚህ በዚህ ሂደት ውስጥ ከማስገደድ ይልቅ ማጓጓት፣ ማበረታታት ተመራጭ አድርገዋል ማለት ነው። የዚህ ጊዜ መንፈሳዊነትን የሚመርጡበት ነፃነታቸውን ባጎበጠ መንፈሳዊነትን የሚመርጡበት ነፃነታቸውን መንፈሳዊነት የማይጫን እንደሆነ ተረድተው ይልቅስ ነፃነታቸውን በአግባቡ ተገቢ የሆነ ምርጫ እንዲመርጡ እንዲጠቀሙበት እናደርጋቸው እንችላለን ማለት ነው። ከዚህ በተጨማሪ ሌላው በልጆቻችን ህይወት ውስጥ በመንፈሳዊነትና በነፃነት መካከል ያለውን ሚዛን ለመጠበቅ ማድረግ አለበት ስንል ልጆች ጥያቄ ሲጠይቁ በተለይ በመንፈሳዊ ህይወት ዙሪያ ጥያቄ ሲያነሱ የልጆች ጥያቄ አያልቅም። በጣም ከኛ ከአእምሯችን በላይ የሆኑ ጥያቄዎች ሊያነሱ ይችላሉ። አንዳንዴ ለእኛ በጣም ጽዩፍ ነውር የሚመስሉ ነገሮች ሊያነሱ ይችላሉ። የዚህን ጊዜ የልጆች እንዲህ አይባልም፣ እንዲህ አይደረግም፣ ይህ ኃጢአት ነው፣ ዝም በል እንዲህ ከምንላቸው ይልቅ ምናልባት በአግባቡ የሚመለስላቸው ከሆነ በእድሜ ደረጃቸው ይመለሳል። ከእድሜ ደረጃቸው ላይ ከሆነ ደግሞ በዚህ እድሜ ደረጃ ላይ አልደረስም፣ በዚህ እድሜ ደረጃ ላይ ስትደርስ ይህን ነገር መልስልሃለሁ በማለት በተሻለ መጠን የልጆችን ጥያቄ ከመገደብ ይልቅ በአንድም በሌላ ማስተናገዱ የተመረጠ ይሆናል። ይህም በምናደርግበት ጊዜ ልጆች የበለጠ ወደ መንፈሳዊ ህይወት የመቅረብ የማወቅ ኪዩሪዮሲቲያቸውን የማወቅ ጉጉታቸውን እንጨምራለን። ይህ ካልሆነ ግን እንዲሁ ምንገድባቸው ከሆነ በጣም የመጠየቅ ነፃነታቸውን ምንገድብ ከሆነ መንፈሳዊነትን ከማወቅ ወደ መንፈሳዊነት ከመቅረብ ይልቅ ወደ መተው የሚያዘነብሉበት አጋጣሚያቸው ሰፊ ነው የሚሆነው ማለት ነው። ሌላው ከዚሁ ጋር እያይዘ የምናነሳው በመንፈሳዊነትና በነፃነት መካከል ያለውን ሚዛን ለመጠበቅ ምን ማድረግ ያለብን ስንል እንደ እድሜያቸው ማስተማሪያዎች መንገድ መጠቀም እንችላለን። ለምሳሌ ነፃነት ሁሉ ነፃነት አይደለም። አንዳንዴ ከልክ በላይ የሆኑ ልቅ የሆኑ ነገሮች ሊኖሩ ይችላሉ። ስለዚህ ነፃነትን ገደብ እንዳለው የሰዎችን መብት ክብር መንካት እንደሌለበት፣ መንፈሳዊነት ደግሞ በአንድም በሌላ በህይወታቸው ውስጥ የሚያስፈልጋቸው ለራሳቸው ጥቅም ነው። ከምንም በላይ አንዳንዴ ልጆችን መንፈሳዊነት ህይወት ልምምድ እንዲያደርጉ ስናደርጋቸው ለእኛ እንዲመስላቸው ማድረግ የለብን። ከሁሉ በላይ ለእነሱ እንደሚጠቅማቸው ማወቅ መቻል አለባቸው። ስለዚህ ይህ የምናደርገው ምንድነው? እንደ እድሜ ደረጃቸው በማስተማር በተለይ በህፃናት ልጆች ላይ በታሪክ ማስተማር እንችላለን። እድሜያቸው ከፍ ላሉ ልጆች ደግሞ በምክንያት ማስተማር ያስፈልጋል ማለት ነው። ስለዚህ የነፃነትንም ገደብ ወሰን የት ድረስ እንደሆነ መንፈሳዊነትንም ጥቅም ባስተማርናቸው ልክ ልጆች የበለጠ በነፃነታቸውን በምን መንገድ መጠቀም እንዳለባቸው ይረዳሉ። ከዛ ማለት ተርፎ ደግሞ የመንፈሳዊነትን ጥቅም ተረድተው ደግሞ በመንፈሳዊ ህይወታቸው ለመኖር የራሳቸውን ተነሳሽነት እንዲኖራቸው እናደርጋለን ማለት ነው። ከዚህ በተጨማሪ በመንፈሳዊነትና በነፃነት መካከል ያለው ሚዛን እንዴት አድርገን ማስጠበቅ እንችላለን ስንል ልጆች የበለጠ ወደ መንፈሳዊነት እንዲያዘነብሉ ልጆችን በመንፈሳዊ አገልግሎት ውስጥ በቤተክርስቲያን አገልግሎት ውስጥ ማሳተፍ። ብዙ ጊዜ ልጆች በተለይ ህፃናት ልጆች ፓሲቭ መሆን አይፈልጉም። ከኋላ ሆኖ ነገሮችን ማየት አይፈልጉም። ከሁሉ በላይ የዛ የኩነቱ እየሆነ ያለው ነገር አካል ነው የሚፈልጉት። ስለዚህ በቤተክርስቲያን አገልግሎት ውስጥ ህፃናት ልጆችን ማሳተፍ የበለጠ ለመንፈሳዊነት ፍቅር እንዲያድርባቸው ፍላጎታቸው እንዲጨምር የምናደርግበት መንገድ ነው። ሌላው ምናልባት በልጆች ህይወት ውስጥ መንፈሳዊነትን እና ነፃነትን እንዴት አድርገን ሚዛናዊነት ማስጠበቅ እንችላለን ስንል ልጆች ጓደኞች ይኖሯቸዋል። ነገር ግን መልካም ጓደኞች ቢኖራቸው ይመረጣል። በትክክልም አስፈላጊ ነው። ብዙ ጊዜ በአቻ ተጽዕኖ ውስጥ የሚወድቁት ጥሩ ጓደኛ ካለመያዝ የተነሳ ነው። ነገር ግን ጓደኛ እኛ በተጽዕኖ ከከሌ ጋር መሆን አለብህ፣ ከከሌ ጋር መሆን የለብሽም፣ እከሌ መንፈሳዊ ነው፣ እከሌት መንፈሳዊት አይደለችም፣ ስለዚህ ከዚህ ጋር መሆን እንደዚህ ስንላቸው ጫና እንፈጥርባቸዋለን። ይሄን እንደ ምክር ማቅረብና ከምንም በላይ ደግሞ በጫና መልክ ማቅረብ የተለያየ። አሁን እንደ ምክር ጥሩ ጓደኞች ሊኖራቸው መንፈሳዊ ጓደኞች ሊኖራቸው ልንመክራቸው እንችላለን። ከዛ ባለፈ ግን ስንወስንባቸው ህፃነታቸውን ይጋፋቸዋል። ስለዚህ በዚህ መንገድ ከሄድክ እንደዚህ አይነት ልጆች ጋር ምክር ከሆነ እንደዚህ ትሆናለህ፣ እንደዚህ አይነት ልጆች ጋር ከሆንክ ደግሞ እንዲህ ትሆናለህ ብለን ጥቅሙን ጉዳቱን ማሳየት ያስፈልጋል። ስለዚህ ሚዛኑን ለመጠበቅ
ልጆች ጓደኞቻቸውን ሲይዙ ከመያዛቸው በፊትም ሲሆን አስቀድሞ ምን አይነት መልካም ጓደኞች ምን አይነት እንደሆኑ ከነዚህ ጓደኞች ጋር መሆን ምን ያህል ጥቅም እንዳለው ከዚህ ባለፈ ደግሞ ጥሩ ካልሆኑ ጓደኞቻቸው ጋር ሲሉ ደግሞ ምን ሊያስከትልባቸው እንደሚችል አስቀድሞ ማስተማር። ስለዚህ እንዲመርጡ ማስቻል ኢኔብለር ነን እንጂ እኛ ወሳኞች አይደለም። ብዙ ጊዜ በተለይ ከፍ ያሉ ልጆች በተለይ ወደ አዶለሰንስ ዕድሜ የሚገቡ ወደ ጉርምስና ዕድሜ የሚገቡ ልጆች ላይ በጣም ብዙ ነገሮችን እኛ እንወስናለን ካል ወደ ግጭት እንገባለን። ከምንም በላይ ደግሞ በዚህ ዕድሜያቸው ላይ በተለይ በአዶለሰንስ ዕድሜ ላይ ያሉ ልጆች ደግሞ ብዙ ጊዜ እኔ ያውቃለሁ ባዮች ናቸው። ስለዚህ በተቻለ መጠን ጥንቃቄ ያስፈልጋል። ይህ ባልሆነበት ጊዜ ላይ ምናልባት ቀድሞ መንፈሳዊ ሕይወት ልምድ የነበራቸው ከሆነ መንፈሳዊነትን ወደ መተው ዝንባሌ ውስጥ የሚገቡ ይችላሉ፣ እልህ ውስጥ ሊገቡ ይችላሉ። ስለዚህ ጥንቃቄ ያስፈልጋል ማለት ነው። ስለዚህ በተቻለ መጠን ውሳኔዎቻቸውን ባንጫናቸው በጣም አስፈላጊ የሆነ ጊዜ ላይ ሲመጣ ምናልባት የኛ ኢንተርቬንሽን በሚያስፈልግበት ጊዜ እዛ ላይ ልንመጣ እንችላለን። ግን በትንሽ በትልቁ እንደ በጣም ስጉ ከሆነ እናገኛለን። የዚህም ጊዜ ልጆች በጣም ነፃነታቸውን እየተጫናቸው የበለጠ መንፈሳዊነትን እንዲወዱት ሳይሆን ወደ መንፈሳዊ ጓደኞች እንዲያዘነብሉ ሳይሆን እንደውም ከእንደዚህ አይነት ጓደኞች እንዲርቁ እንዳናደርጋቸው መጠንቀቅ ያስፈልጋል። እልህ አጋብተናቸው ማለት ነው። ስለዚህ ሌላኛው በጓደኛዎቻቸው ምርጫ ላይ ልንረዳቸው ልንደግፋቸው ይገባል እንጂ ወሳኝ ፈላጭ ቆራጭ ሆነን መቅረብ የለብንም። ከዚህ ባለፈ የቴክኖሎጂ አጠቃቀም አሁን ቴክኖሎጂ በተለይ ስልክ ሁሉም ልጅ የሚጠቀምበት ዘመን ላይ ያለ ከሁሉ በላይ እና አንዳንዴ ይሄ አግባብነት የሌለው የቴክኖሎጂ አጠቃቀም ደግሞ የልጆቻችንን መንፈሳዊ ሕይወትም ይጎዳል። አልፎ ተርፎ ደግሞ በዚህ አካዳሚክ የትምህርት ሕይወታቸውንም የሚጎዳ ሆኖ እናገኘዋለን። ስለዚህ በብዙ መንገድ ነፃነታቸው እንዴት አድርገው በአግባቡ መጠቀም እንዳለባቸው ነፃነት ማለት ልቅነት እንዳለው ገደብ እንዳለው ማስጠየቅ ያስፈልጋል። ከዛ አልፎ ተርፎ ደግሞ የቴክኖሎጂ ውጤቶችን እንዴት መጠቀም እንዳለባቸው አስቀድመን ማስተማር ነው። አሁን ብዙ ጊዜ ከሰጠናቸው በኋላ ነው ችግሩ ሲመጣ ነው ለችግሩ ምላሽ ለመስጠት የምንፈጥነው እንጂ አስቀድመን ቴክኖሎጂው ምን እንደሆነ ሁለቱም እሳትም ውሃም እንዳለው ነገር ግን ምርጫው የነሱ እንደሆነ ከሁሉ በላይ የተሻለው ነገር መምረጥ ደግሞ እንደሚገባቸው ማስተማር ያስፈልጋል። ስለዚህ መንፈሳዊነታቸውን በምን መንገድ ሊያጎልባቸው እንደሚችል ደግሞ በአግባቡ ደግሞ ከተጠቀሙበት ደግሞ በመንፈሳዊነታቸው ደግሞ እንዴት ሊያሳድጋቸው እንደሚችል የቴክኖሎጂ ውጤቶችን ስንሰጣቸው ሚዛኑን በጠበቀ መንገድ ማሳየት ያስፈልጋል። ፈጽመን እንከለክላለን ካለን ነፃነታቸውን እንጋፋለን። እንዲሁ ዝም ብለን ደግሞ እንሰጣቸዋለን ካልን ደግሞ ዝም ብለን ልቅ ካደረግናቸው ደግሞ መንፈሳዊ ሕይወታቸውንም በአንድም በሌላ በአግባቡ መጠቀም ካላወቁበት ሊጎዱ ይችላሉ ማለት ነው። ስለዚህ ሚዛኑን በጠበቀ መንገድ ቴክኖሎጂ እንዲጠቀሙ ማድረግ ሌላኛው በመንፈሳዊነትና በነፃነት መካከል ያለውን ገደብ ወሰን ያስተካክል ሚዛን ያስተካክልልናል ማለት ነው። ከዚህ በተጨማሪ ሌላው በተለይ በጣም ሕፃናት ልጆች ላይ መንፈሳዊ ሕይወትን እንዲሰርጽ የምንሰራ ከሆነ በቤታችን ውስጥ የምናደርጋቸው የጸሎት ስነ ስርዓቶች ሊኖሩ ይችላሉ። በጣም ረጅም ጸሎቱ ስለረዘመ በልጆቻችን ልክ እንዲሆን ማድረግ ያስፈልጋል። እኛ ምናልባት ረጅም ሰዓት ቆሞ መጸለይ አቅሙ ሊኖር ይችላል። ሕፃናት ልጆች ግን በአጭሩ ሊሰራቸው ስለሚችሉ በልጆች ልክ የሆኑ አገልግሎቶችን ምናልባት ጸሎታትም ሊሆን ይችላል። ሌሎች መንፈሳዊ ሁነቶቻችንን በልጆች ትዕግስት ልክ በልጆች አቅም ልክ ማድረግ ያስፈልጋል። ያ ካልሆነ ግን ይሰለቻል። ልክ እንደኛ አስበናቸው ልክ እኛ በቆምንበት ያህል ጸሎት ይቁሙ ማለት እኛ ምናልባት መንፈሳዊ ልምዶች በምናደርጋቸው ልክ ማድረግ አድርጉ ማለት አስቸጋሪ ነው። ይሄ እንዲወዱት ሳይሆን ምናልባት አንዳንዴ በተቃራኒው እንዲጠሉት እያደረግን እንዳይሆኑ መጠንቀቅ ያስፈልጋል። ስለዚህ በተቻለ መጠን በቤታችን ውስጥ የምናደርጋቸው መንፈሳዊ ልምዶቻችን ላይ በብዙ መንገድ ማመጣጠን ያስፈልጋል። በልጆቻችን ልክ ማድረግ ያስፈልጋል። እኛ እስከ 9 ስለ ጾመ ልጆቻችንንም እንደው እድሜያቸው ስለደረሰ ብቻ አስገድደን እስከ 9 መጾም አለብን፣ ይህን ያህል ሰዓት መጸለይ አለብን፣ ይህን ሁሉ መጸለይ እንዲህ ካላቸው እንደ ጫና ነው የሚሆንባቸው። ይህ ደግሞ ነፃነታቸው እንደሚጋፋ ነው የሚያስቡት እንጂ ለእነሱ ጥቅም እንደሆነ ሊረዳቸው በዛ አእምሯቸው ላይ ያ የመረዳቱ ስለሌላቸው በሂደት ትንሽ በትንሽ እየወደዱት ጣዕሙን እየተረዱ ወደው ፈቅደው ሲያደርጉት የበለጠ እየሰለጸ እየተዋሃዳቸው እንዲመጣ ነው ማድረግ የኛ ሚና መሆን ያለበት። ስለዚህ ይህን ማሰብ ያስፈልጋል ማለት ነው። ከዚህ በተጨማሪ ምናልባት ልጆቻችን እያደጉ ሲመጡ ከ7 ከ8 ዓመት በኋላ ደግሞ የንስሐ አባት ቢይዙ ደግሞ ተሻለ። ምናልባት እንዲህ አይነቱን ነገር ብዙዎቻችን የለመድነው አይመስለኝም። ነገር ግን ልጆች ከዛ በኋላ የንስሐ አባት ቢይዙ የተሻለ ነው። ምክንያቱም አንዳንድ ነገሮች እያደጉ ሲመጡ ለእኛ ለወላጆች ማካፈል የማይችሏቸው ነገሮች ሊኖሩ ይችላሉ። በእነዚህ ምክንያቶች ደግሞ በመንፈሳቸውም ሊጎዱ ይችላሉ። ስለዚህ በመንፈሳቸው እንዲያድጉ አንድም ደግሞ ምናልባት እነሱ የሚያስጨንቃቸው ለእኛ ሊነግሩን የማይችሉ ለምሳሌ ኃጢአት ሊሆን ይችላል ለንስሐ አባቶቻቸው በመንገድ ነፃነት እንዲሰማቸው ማድረግ ያስፈልጋል እንጂ ልጆች ናቸው ብቻ እያልናቸው ምናልባት
ሁሉን ነገር እኛ ወላጆች ብቻ ነን ማወቅ ያለብን ካለን አንዳንዴ ልጆቻችን በመንፈሳቸው እንዳያድጉ እናደርጋቸው። ስለዚህ እንደ አንድ ክርስቲያን ደግሞ የአንድ ክርስቲያን በምክረ ካህን መኖር አለበት እና የንስሐ ሕይወት የመንፈሳዊ ሕይወት ልምምድ ከታች ልጅነት የሚጀምር ስለሆነ ከታች ከንስሐ አባት ጋር ያላቸው ቁርኝት ሊጠነከር በመንፈሳቸው የበለጠ ያድጋሉ። ይህ ባልሆነበት ሁኔታ ግን ምናልባት አንዳንዴ ከመንፈሳዊ ሕይወት የበለጠ እየራቁ እንዲመጡ የጥፋተኝነት ስሜት በተሰማቸው ቁጥር በተለይ የኃጢአት ስሜት በተሰማቸው ቁጥር ከመንፈሳዊ ሕይወት እየራቁ እንዲመጡ እንዳናደርግ ደግሞ ማሰብ መቻል አለብን ማለት ነው። ስለዚህ በአግባቡ መንፈሳዊ ሕይወታቸውን እንዲመሩ ማስቻል ራሱ አንድም ነፃነታቸውን በአግባቡ እንዲጠቀሙ ማድረግ ያስፈልጋል እንጂ እኛንን ማወቅ ያለብን ሳይሆን ነፃነታቸውን ተጠቅመው ወደ ካህናት አባቶች ቀርበው የሚያስፈልጋቸውን ምክርም ተግሳጽም እንዲቀበሉ ማድረግ የበለጠ በመንፈሳዊ ሕይወታቸው እንዲበረቱ ያደርጋቸዋል። ስለዚህ በዚህ ሂደት ውስጥ በአንድም በሌላ ነፃነታቸውን በአግባቡ እንዴት መጠቀም እንዳለባቸው ይማራሉ ማለት ነው። በመጨረሻ በመንፈሳዊነትና በነፃነት መካከል ያለው ሚዛን እንዴት አድርገን እናስጠብቅ ስንል ልጆች ጥፋት ሲያጠፉ ሲሰሩ በአግባቡ መገሰጽ ያስፈልጋል። ልጆችን ካልገሰጽናቸው ልቅ ይሆናሉ። በጣም ነፃነታቸውን ብቻ ኤክሰርሳይዝ እያደረጉ እንዲሆኑ እናደርጋቸዋለን ማለት ነው። ከዛ ባለፈ ደግሞ ምናልባት ደግሞ ተግሳጽ ደግሞ ካበዛንባቸው ደግሞ እንደ ጫና ሊመለከቱ ይችላል። ይሄ ክርስትና ጠባይ አይደለም፣ የመንፈሳዊነት እንዲህ አይደለም፣ እንዲህ እያለን የበለጠ ጫና በበዛንባቸው ቁጥር ልክ ክርስትናው መንፈሳዊነቱ ደግሞ ጫና መስለው ነው የሚታያቸው እንጂ ለእነሱ ጥቅም ላይ መስላቸው ይችላል። ስለዚህ ሁለቱም ሚዛን መጠበቅ ያስፈልጋል። ከልክ በላይ መገሰጽ፣ ከልክ በላይ ልጆች በጥፋታቸው እንዲሸማቀቁ ማድረግ ኃጢአት ነው እንዲህ ነው እንዲያ ነው እያለ አግዝፈን መንገራችን ልጆች የበለጠ መንፈሳዊ ሕይወት ነፃነታቸው ሊነጠቃቸው እንዲረዱት እናደርጋቸው። ስለዚህ በተቻለ መጠን በአግባቡ መገሰጽ ያስፈልጋል። ጊዜ በምክር በተግሳጽ ማለፉ ጥሩ ነው ማለት ነው እንጂ ዝም ብሎ ጥፋት ሲያጠፉ መተው ልክ እንዲሆን ያደርጋቸዋል። ከልክ በላይ መገሰጹም ደግሞ በጣም ጫና ነፃነታቸውን የሚነጠቅ ያህል ስሜት ሊፈጥርባቸው ይችላል። መንፈሳዊነትን እንደ ጫና ሊመለከቱ ስለሚያስችል ከዚህ የተነሳ እንጠነቀቅ ያስፈልጋል ማለት ነው። ስለዚህ እንዳጠቃላይ ብዙ ጊዜ ወላጆች በተደጋጋሚ የምንሰራቸው ስህተቶች ተብሎ የሚታሰቡት በጣም አንድ ክርስቲያን ወላጅ ልጆችን በመንፈሳዊ ሕይወት ማሳደግ እንዳለበት ማወቁ መልካም ነው፣ መሞከሩም ጥሩ ነው። ነገር ግን ይህን ስናደርገው በአግባቡ ካላደረግን አስቸጋሪ ነው። ልክ እንደ መድኃኒት ማለት ነው። መድኃኒት አንድ ሰው ምን ያህል መውሰድ እንዳለበት የሕክምና ባለሙያዎችን ጠይቆ ይህን ያህል ጠዋት፣ ይህን ያህል ከሰዓት፣ ይህን ያህል ማታ ተብሎ መውሰድ እንዳለበት ትቶ በዘፈቀደ ምናልባት ለሳምንት የተሰጠውን በአንድ ቀን ቢወስድ ግልጽ ነው ሊደርስበት የሚችል የጤና ጉዳት። ስለዚህ ልጆችን በምናሳድግበት ጊዜ መንፈሳዊነትን ማስተማር መልካም ነው። መቼ፣ እንዴት፣ በምን መንገድ የሚለው ማሳወቅ ያስፈልጋል። ያለበለዚያ ግን መንፈሳዊነትን ምናልባት እስከ ጊዜው በእኛ ቤት ውስጥ እስካሉ ድረስ በእኛ ቁጥጥር ውስጥ እስካሉ ድረስ አድርጉ የምንላቸው ነገር ሊያደርጉ ይችላል። ነገር ግን እኛ በዋነኝነት የምንፈልገው እኛን እንዲሰሙ ሳይሆን ከምንም በላይ የእኛ እንዲሆኑ የእኛን ትእዛዝ እንዲሰሙ ብቻ ሳይሆን ከእኛ በላይ የእግዚአብሔር ሕግና ትእዛዝን እንዲፈጽሙ የእግዚአብሔር እንዲሆኑ ማድረግ ያለበት። ስለዚህ በዋነኝነት በቀሪ ሕይወታቸው ሁሉ በመንፈሳቸው እንዲያድጉ ፍሬ እንዲያፈሩ የምንፈልግ ከሆነ በአግባቡ መንፈሳዊነትን ማስተማር እንዳለብን ለማሳሰብ እፈልጋለሁ። ክብረት ይስጥልን። ይቆያል።